ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ጌታ የተመሰገነ ይሁን። ዛሬ ደግሞ በእግዚአብሔር ቸርነት፣ በእግዚአብሔር ምሕረት፣ በእግዚአብሔር በጎነት እንደገና ወደፊታችሁ መጥቻለሁ። የእግዚአብሔርን ቃል ይዤ መጥቻለሁ። ባለፈው ያስተማርኩት ትምህርት ስለ ሁለቱ የጎግ ማጎግ ጦርነትና አንዱ የአርማጌዲዮን ጦርነት ሶስቱ የተለያዩ ናቸው ብዬ አስተምሬ ነበረ። ዛሬ ባጭሩ ለማስቀመጥ እንግዲህ በጣም ብዙዎች ሶስቱን አንድ ላይ ቀላቅለው ወይንም ሁለቱን ጎግ ማጎጎች ለየብቻ አድርገው አንዳንዴ ደግሞ ሁለቱ ጎግ ማጎግ አንድ ላይ አድርገው አንዳንዴ ደግሞ አርማጌዲዮን ጦርነትንና አንደኛውን ጎግ ማጎግ አንድ ላይ አድርገው ሲናገሩ እንሰማለንና በጣም ብዙዎች ይጠይቃሉ። ለዚያም የሚሆን መልስ የእግዚአብሔር ቃል ሶስቱ የተለያዩ ጦርነቶች ስለሆኑ ነው የእግዚአብሔርን ቃል ያስተማርኩት። እንግዲህ ባጭሩ ለማስቀመጥ ሕዝቅኤል ምዕራፍ 38 እና 39 ላይ ያለው አንዱ የመጀመሪያው የጎግ ማጎግ ጦርነት ነው። እሱም በታላቁ መከራ ጊዜ ወይንም በሰባቱ ዓመት ቤተ ክርስቲያን ከተወሰደች በኋላ የሚደረግ ጦርነት ነው። ያም ጦርነት 5 አገሮች እስራኤልን ለመውጋት የሚመጡበት ነው። ራሱ ሕዝቅኤል ምዕራፍ 38 ቁጥር 1 ጀምሮ እስከ 6 በምታነቡበት ጊዜ እስራኤልን ለመውጋት የሚመጡትን 5 አገሮችን ይጠቅሳል። እንግዲህ ራሽያ አለች በመሪነት፣ አንደኛዋ፣ ሁለተኛዋ ኢራን ናት፣ ሶስተኛዋ ኢትዮጵያ ናት፣ ከዛ ሊቢያና ቱርክ። እነዚህ 5 ሀገሮች ከሰሜን ይመጣሉ ነው የሚለው። ከሰሜን መጥተው እስራኤልን ለመውጋት እስራኤልን ለማጥፋት በሚመጡበት ጊዜ እንግዲህ በዝርዝር ተመልክተናል። እስራኤል ምን አላት? ጨው አላት፣ ጋዝ አላት፣ ዩራኒየም አላት። እንደገና ደግሞ ብዙ ማዕድኖቶች ስላሏት እንግዲህ ራሻ ያንን በመፈለግ ልትመጣ ትችላለች እና የሆነው ምንድነው? ከሰሜን ነው የሚመጡት 5 ሀገሮች ናቸው። እግዚአብሔር ቁጥር 22 ላይ ስታነቡ ሁለቱ ሕዝቅኤል 38 እና 39 ስለዚህ ስለ ጎግ ማጎግ ጦርነት ነው። ጎግ የመሪው ስም ነው። ማጎግ ደግሞ ተከትለው የሚመጡት ህዝቦች ወይንም ሰራዊት ስም ነው። ሊያጠፉ ይመጣሉ። ነገር ግን እግዚአብሔር በእሳት፣ በሰልፈር፣ በደም፣ በበረዶ ድንጋይ፣ እሳት በለበሰ ድንጋይ ይመታቸዋል። ቀብራቸውም 7 ወር ይፈጃል ይላል። በጣም እልቂት ነው የሚሆነው። እንግዲህ ከመጡት 1/6 ብቻ ነው የሚመለሰው። ሌላው ሁሉ በሙሉ ሬሳው በኢየሩሳሌም ተራራ ላይ ይሆናል። ስለዚህ ምንድነው የሚሆነው? የቀረውን በሙሉ ሬሳ አሞራ፣ የሰማይ አራዊቶች፣ የምድር አራዊቶች አንድ መልአክ ጠርቶ እራት ይጋብዛቸዋል ማለት ነው። ሬሳቸው በኢየሩሳሌም ተራራ ላይ ይወድቃል። የተወሰነው ነው የሚቀበረው። ሲቀበርም 7 ወር ይፈጃል ይላል። ከዛ በኋላ እሱ ብቻ አይደለም፣ ሌሎቹን ደግሞ በሙሉ አሞራ ይበላቸዋል ነው የሚለው። ስለዚህ የመጀመሪያው ይሄ የሚሆነው በታላቁ መከራ ጊዜ ነው። ቤተ ክርስቲያን ትወስዳለች የለችም። ይሄንን ጦርነት የሚመራው የራሻ መሪ ቢሆንም ግን ከፊት ሆኖ የሚመራው ማን ነው? አንቲክራይስት ነው ይላሉ የመጽሐፍ ቅዱስ አስተማሪዎቹ። ሁለተኛው እንግዲህ ደግሞ አርማጌዲዮን ነው። ይሄ ደግሞ የሚሆነው መቼ ነው? ከታላቁ መከራ መጨረሻ ላይ ነው። ጌታችን ኢየሱስ ክርስቶስ ቤተ ክርስቲያንን ወስዷታል። በታላቁ መከራ ጊዜ የለችም። ልክ ታላቁ መከራ 7 ዓመት ነው ወይንም 1 ሱባኤ ብሎ መጽሐፍ ቅዱስ አስቀምጦታል። ያንን 1 ሱባኤ ወይንም ታላቁ መከራ ሲያልቅ ቤተ ክርስቲያን ከኢየሱስ ክርስቶስ ጋር ትመጣለች። ራእይ 19 ላይ ታገኙታላችሁ። ልክ ቤተ ክርስቲያንን ይዞ በታላቅ ድምፅ ከቅዱሳን መላእክት ጋር አንድ ላይ ሆኖ ይመጣል። ስለዚህ ሐሰተኛው ክርስቶስ በዓለም ሁሉ ያሉትን መንግስታትን ሰብስቦ ከነመሳሪያቸው ኢየሱስ ክርስቶስንም ለመውጋት እንደገና ኢየሩሳሌምንም ለማጥፋት የኢዮሳፍጥ ሸለቆ በሚባለው ቦታ ላይ አሁንም ኢየሩሳሌም ነው ጦርነቱ። የሁሉ ስትራቴጂ ሁሉ ነገር የሚያልቀው ጅማሬውም ያለው መካከለኛው ምስራቅ ነው። ሁሉም ነገር የሚጠናቀቀው መካከለኛው ምስራቅ ነው። ስለዚህ ይሄ አርማጌዲዮን ጦርነት ኢየሱስ ክርስቶስን ለመውጋት አንቲክራይስት
የዓለምን ሰራዊት ሁሉ ሰብስቦ እዛ ኢዮሳፍጥ ሸለቆ ወይንም አርማጌዶን ተራራ ላይ ይጠብቀዋል። ከዛ በኋላ ምን ይላል? አንድ ጥይት ሳይተኩሱ በአፉ ሰይፍ ይመታቸዋል ይላል። ልክ በአፉ ሰይፍ ሲመታቸው ሁሉ በሙሉ ምን ያደርጋሉ? ያልቃሉ። የቀሩትም ከፈረሱ ላይ ከተቀመጠው ቃል የተነሳ ሁሉም ያልቃሉ ይላል። ስለዚህ የማያምን ሁሉ በሙሉ እዛ ላይ ምን ያለ ያልቃል። ራእይ 19 ቁጥር 15 እስከ 21 ስታነቡት ሁሉም ያልቃሉ ይላል። አሁንም በሙሉ የሚቀር የለም። እንግዲህ የሕዝቅኤል 38ቱ 1/6 ወደ ሀገሩ ይመለሳል ተሸንፎ። የቀሩት ሁሉ ሬሳቸው እዛ ይሆናል፣ ይቀበራል። ሬሳቸውን የቀሩትን ደግሞ አሞሮች ይበሏቸዋል ይላል። ይሄ መቼ ነው የሚሆነው? በታላቁ መከራ ጊዜ ነው የሚሆነው። አርማጌዶን ግን የሚሆነው ከታላቁ መከራ ማለቂያ አልቆ 7ቱ ዓመት ኢየሱስ ክርስቶስ ሲመጣ ነው የሚሆነው ማለት ነው። ስለዚህ እነዚህንም ምን ይላል? አሞራ ይበላቸዋል ማለት ነው። አሁንም አንድ መልአክ ይመጣና ሰማይ ላይ ሆኖ ምን ይላልኝ? አሞሮቹን ራት ይጋብዛቸዋል። የምድር አራዊትን ራት ይጋብዛቸዋል። የሻለቆችን፣ የመቶ አለቆችን፣ የመኳንንቶችን፣ የፈረሰኞችን፣ የሰረገሎችን በሙሉ ሬሳ ብሉ፣ ደም ጠጡ ብሎ አሞራዎችን ራት ይጋብዛቸዋል። ያውም ወደ ታላቁ ወደ እግዚአብሔር ራት ብሎ ይጋብዛቸዋል ማለት ነው። ስለዚህ በሙሉ የአርማጌዶን ጦርነት በሚሆንበት ጊዜ ሁሉ ያልቃል። ያላመነ ሕዝብ ሁሉ በሙሉ ያልቃል ማለት ነው። ስለዚህ ልክ ያንን እንዳጠናቀቀ ጌታችን ኢየሱስ ክርስቶስ የሚቀጥለው ራእይ 21 የሚቀራለ ልክ ራእይ 19 መጨረሻ ላይ ቁጥር 21 ላይ በምታነቡበት ጊዜ ሐሰተኛው ክርስቶስ ሐሰተኛው ነቢይ መጨረሻ ላይ ሰዎች ናቸው ተይዘው ወደ ጥልቁ ባህር ወደ መጨረሻው የእሳት ባህር ተጣሉ ይላል። ከዚያስ ራእይ ምዕራፍ 20 ሰይጣን በአንድ መልአክ ይያዝ ይታሰርና ወደ ጨለማ ውስጥ ይጣላል። ለስንት ዓመት? ለ1000 ዓመት ይላል። ያንን 1000 ዓመት ኢየሱስ ክርስቶስ በኢየሩሳሌም በዳዊት ዙፋን ላይ ተቀምጦ ምን ይሆናል ማለት ነው? ከቅዱሳን ጋር 1000 ዓመት እንገዛለን ማለት ነው። ጌታ የተመሰገነ ይሁን። ልክ ያ 1000 ዓመት ሲያልቅ ራእይ ምዕራፍ 20 ቁጥር 9፣ 10፣ 11 እነዚህም በምትመለከቱበት ጊዜ ሰይጣን ለጥቂት ጊዜ ከእስራቱ ይፈታል ይላል። አሁን ሶስተኛው ጉግ ማጉግ ጦርነት ይሆናል ማለት ነው። እነዚህ ደግሞ ሰይጣን ለጥቂት ጊዜ ሲፈታ ይወጣና በዓለም ሁሉ በሙሉ ሊቆጠር የማይችል እንደ አሸዋ የሆነ ሰራዊት ይዞ ይመጣል ማለት ነው። ከየት መጡ? እንግዲህ ባለፈው በዝርዝር ነግሬያችኋለሁ። ወደ 1000 ዓመት የገባው አማኝ ብቻ ነው። የማያምን ወደ 1000 ዓመት አልገባም። በዚያ የ1000 ዓመት ውስጥ በታላቁ መከራ ጊዜ ወንጌል ተሰብኳል። ወንጌል የተሰበከውን በማን ነው ብያችኋለሁ። ቤተ ክርስቲያን የለችም፣ ኮንፈረንስ የለም፣ ነቢያት የሉም፣ ሐዋርያት የሚባል የለም፣ መንፈስ ቅዱስ የለም። ቢሆንም ምድር ላይ መንፈስ ቅዱስ አለ። ግን ወንጌል ተሰብኳል። ወንጌል የተሰበከው በማን ነው? አንደኛ ራእይ ምዕራፍ 7 በ144 ሺዎቹ እስራኤላውያን ማህተም ተደርጎባቸው ወንጌል ሰበኩ ይላል። በዓለም ሁሉ ወንጌል ሰበኩ፣ ሚሊየንስ ህዝብ ዳነ ይላል። ራእይ ምዕራፍ 7 ላይ ስታነቡ እነዛ 144 ሺዎቹ ከየነገዱ 12000 ታትመው ግንባራቸው ላይ ወንጌል ሰበኩ ይላል። በምድር ሁሉ ላይ በሚሊየን የሚቆጠር ሊቆጠር የማይችል ህዝብ ዳነ ይላል። አንድ በእነሱ ወንጌል ተሰበከ። በታላቁ መከራ ጊዜ ወንጌል ይሰበካል። እንዳትረሱ። ጌታ የሚራራ አምላክ ነው። እስከ መጨረሻው ድረስ ሰው እንዲጠፋ አይፈልግም። ምክንያቱም ሲኦል የተዘጋጀው ለሰይጣንና ለመላእክቱ ነው ይላል ማቴዎስ ምዕራፍ 25 ላይ። ከዛ ሁለተኛ ዮሐንስ ራእይ ምዕራፍ 11 ሁለቱ ኤልያስና ሙሴ መተው ወይንም ኤልያስና ሄኖክ መተው ምን ያደርጋሉ? ወንጌልን ይሰብካሉ ይላል። በድንቅና በተአምራት ወንጌል ይሰበካል ይላል። ሰብከው ሲጨርሱ ያው አንቲክራይስት ይገላቸዋል። ከዛስ እያያቸው ደግሞ ወደ ሰማይ ወጥተው ያርጋሉ ይላል። ሶስተኛ ወንጌል የሚሰበከው ራእይ ምዕራፍ 14 ላይ በ6 መልአክ ላይቭ ወንጌል ይሰበካል። ላይቭ እንግዲህ እንደምታውቁት አሁን የትም ሀገር ሆናችሁ ላይቭ አሜሪካም ይሁን ካናዳም ይሁን አፍሪካ ሀገር ይሁን አውሮፓ ሀገር ይሁን ላይቭ ሁሉ ነገር አሁን ዓለም አንድ መንደር ሆናለች። ላይቭ እየታየ አንድ መልአክ ከ6 መላእክት ጋር ታጅቦ ወንጌል ይሰብካል። ስለዚህ በሶስቱ መንገድ ወንጌል ስለሚሰበክ ጌታችን ኢየሱስ ክርስቶስ ሲመጣ ማቴዎስ 25 እናንተ በጎች የሚላቸው በታላቁ መከራ ጊዜ የዳኑ ናቸው።
ስለዚህ ጌታችን ኢየሱስ ክርስቶስ ሲመጣ በሙሉ የማያምነው ሁሉ ያልቅ፣ ከአፉ በሚወጣው ሰይፍ ያልቅና ራእይ ምዕራፍ 19 ቁጥር 15 እስከ 21 ድረስ በሙሉ የማያምን ሁሉ ያልቃል። የአርማጌዶኑን ጦርነት ከጨረሰ በኋላ ከዛ የቀሩት ደግሞ ከአፉ በሚወጣው ሰይፍ ያልቃል ይላል፣ ይገደላሉ ይላል። ከዛ የሰማይ አሞሮች የምድር አራዊት ሁሉ ሬሳቸውን ይበላሉ ይላል። ከዛ የሚያምን ብቻ ወደ 1000 ዓመት ሲገባ ከዛ በታላቁ መከራ የዳኑት የማይበሰብስ አካል አይደለም የለበሱት። የተነጠቁት የማይበሰብስ አካል ለብሰው ሄደዋል። ተመልሰው ሲመጡ አያገቡም፣ አይጋቡም። ምክንያቱም የማይሞት የማይበሰብስ አካል ነው የለበሱት። በምድር ላይ የዳኑት ግን ወደ 1000 ዓመት ሲገቡ እነሱ ምን ያደርጋሉ? ያገባሉ፣ ይወልዳሉ፣ ይባዛሉ። የሚኖሩት 1000 ዓመት ነው። ኢሳይያስ 65ን 66ን ልታነቡት ትችላላችሁ። 1000 ዓመት ይኖራል። በምድር ላይ ህዝብ ይጥለቀለቃል ማለት ነው። ስለዚህ አማኝ አማኝን አይወልድም። አማኝ የሚወልደው ሰውን ነው። ስለዚህ አማኞች የወለዷቸው ልጆች ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ወስነው ነው የዘላለምን ህይወት መውረስ የሚችሉት። ስለዚህ ልክ ሰይጣን ከስራቱ ሲፈታ አላመኑም ማለት ነው ግማሾቹ። ለምሳሌ አንድ አማኝ 3 ልጅ ቢወልድ 2 ያምኑና አንዱ እምቢ ሊል ይችላል፣ አልቀበልም ሊል ይችላል። ስለዚህ አመፀኛውን ሁሉ ሰብስቦ የአማኝ ልጆች ናቸው። አመፀኛውን ሁሉ ይሰበስብና ከአራቱ ማዕዘናት እንደ ባህር አሸዋ የሆኑትን ሰብስቦ ኢየሱስ ክርስቶስንና ኢየሩሳሌምን ለመውጋት ለማጥፋት መጣ ይላል። 3ኛው ጉግ ማጉግ ማለት ነው። ስለዚህ እግዚአብሔር ከሰማይ አወረደና በእሳት በላቸው ይላል። እነዚህ ቀለጡ ነው የሚለው፣ ሬሳም አልተገኘም። ቀለጡ ይላል። አለቅ አመድ ነው የሆኑት። ስለዚህ 3ቱ የተለያዩ ናቸው ስንል ሕዝቅኤል ምዕራፍ 38 እና 39 ያለው ጉግ ማጉግ በመቼ ነው የሚሆነው? በታላቁ መከራ ጊዜ ነው የሚሆነው ልዩነቱ። ከዛ 5 ሀገሮች ናቸው ከሰሜን ነው የሚመጡት፣ እስራኤልን ለመውጋት ነው። እግዚአብሔር ከሰማይ ሆኖ ነው፣ ወርዶ አይደለም፣ ከሰማይ ሆኖ በእሳት በሰልፈር በድኝ በበረዶ በደም ይመታቸዋል። ሬሳቸውን 7 ወር ፈጅቶ ይቀበራል ማለት ነው። የቀሩትን አሞሮች ይበሏቸዋል ማለት ነው። ይሄ የሚሆነው መቼ ነው? በታላቁ መከራ ጊዜ። አርማጌዶን የሚሆነው ደግሞ በታላቁ መከራ ማለቂያ ላይ ኢየሱስ ክርስቶስ 7ቱን ዓመት ጨርሶ የመከራውን ጊዜ የተነጠቀችውን ቤተክርስቲያን ይዞ ሲመጣ ቀጥታ እግሩ ደብረ ዘይት ተራራ ይረግጥና ወደ የት ወክ ያደርጋል? ወደ አርማጌዶን ጦርነት ወይንም ወደ ኢዮሳፍጥ ሸለቆ ሄዶ እነዛን ነገስታት ሁሉ በአፉ ሰይፍ ይመታል። ራእይ ምዕራፍ 19 በዝርዝር የሚናገረው እሱን ነው። ከዛስ ከአፉ በሚወጣው ሰይፍ ይገደላሉ። አሁንም ሬሳቸውን አሞራዎች ይበሏቸዋል ይላል። ይሄ መቼ ነው የሚሆነው? ታላቁ መከራ አልቆ ኢየሱስ ክርስቶስ ሲመጣ ማለት ነው። ኦኬ፣ 3ኛው የጎግ ማጎግ ጦርነት ከ1000 ዓመት በኋላ ነው። ስለዚህ ልዩነት አላቸው ማለት ነው። እነዚህኞቹ ግን ሬሳም አይገኝም፣ እሳት ነው የሚበላቸው፣ አመድ ነው የሚሆኑት፣ ይቀልጣሉ ነው የሚለው። ስለዚህ እነዚህን 3ቱን ለይተን ማወቅ አለብን። የተለያዩ ናቸው፣ በተለያየ ጊዜ ነው የሚሆነው ማለት ነው። ክብር ሁሉ ለኢየሱስ ክርስቶስ ይሁን። እግዚአብሔር ይባርካችሁ። ወዳችኋለሁ።